ቆንጆ ሴት ተመልክተህ ወደሃታል። ቁጥሯን ተቀብለህ ማውራት ጀምራችኋል። ነገሮች ወደ ፍቅር ግንኙነት እንዲቀየሩ ትፈልጋለህ። ነገር ግን እሷስ ለአንተ የፍቅር ፍላጎት አላት? ብዙ ወንዶች ሴቶች ገና በመጀመሪያው መስመር ላይ እያሉ የሚያሳዩትን የፍላጎት ማጣት ምልክቶች ባለማወቃቸው ምክንያት ጊዜና ስሜት በማባከን ንዴት ውስጥ ይገባሉ። ዛሬ እሷ ፍላጎት እንደሌላት የምታውቅባቸው 5 ወሳኝ ምልክቶች እነግርሃለሁ። ራስህ ካላስፈላጊ ድካምና ጭንቀት ለመዳን ቪዲዮ እስከ መጨረሻው ተመልከት። የመጀመሪያው ምልክት የተግባቦት መበላሸት ነው። ፍላጎት በንግግር ይገለጻል። አንተ ስለ እሷ ለማወቅ ትጠይቃለህ፣ ታወራለህ፣ ወሬውን ለማስቀጠል ጥረት ታደርጋለህ። እሷ ግን መልስ ከመስጠት ውጭ አንተስ ብላ በጭራሽ አትጠይቅህም። ስለ ህይወትህ፣ ስለ ስራ ወይም ስለ አንተ አጠቃላይ ሁኔታ ለማወቅ ምንም አይነት ጉጉት ኪሪዮሲቲ የላትም። ሴት ልጅ አንተ ላይ ምንም ፍላጎት እንደሌላት የምታውቅበት ሌላ ግልጽ ማሳያ በአካል ለመገናኘት ቀጠሮ ስትይዝ በቴክስት በምትሰጥህ ምላሽ አሻሚ፣ ቀዝቃዛና ውይይቱን የሚዘጋ መሆኑ ሲሆን በስልክ ስታወራ እንኳ ድምጿ ላይ ምንም አይነት መነቃቃት የሌለው ደባሪ ንግግር awkward conversation ይሆናል። ሁለተኛው ምልክት የስሜት መራራቅ ነው። ፍላጎት መገለጫዎች አሉት። እጅ መያያዝ፣ መተቃቀፍ እና አይን ለአይን መተያየት ወዘተ ናቸው። አብራችሁ ስትሆኑ የአካል ንክኪዎችን የምታርቅ፣ ፊቷን የምታዞር ወይም ካንተ ርቃ የምትቀመጥ ከሆነ ይህ ትልቅ ቀይ መብራት ነው። ከዚህ በተጨማሪ ገና ወሬያችሁ መጀመሪያ ላይ የውስጥ ሚስጥሯን እና እውነተኛ ስሜቷን ከማጋራት ተቆጠባ። እንደ ማንኛውም ተራ ሰው ደረቅ ወሬው የምታወራ ከሆነ ልቧ ካንተ ዘንድ ርቋል ማለት ነው። በአካል ካንተ ጋር ብትቀመጥም ብታወራም በአእምሮዋ ግን ካንተ ጋር ግንኙነት ለመጀመር ዝግጁ አይደለችም ማለት ነው። ስለዚህ የወደፊት ፍቅረኛ ያልካትን ሴት ይህንን ምልክት የምታሳይ ከሆነ ከወዲሁ ተስፋ ቆርጠህ ሌላ አማራጭ እንድትወስድ እመክርሃለሁ። ሶስተኛው ምልክት ግድ የለሽ መሆን ነው። የትም ብትሄድ፣ ከማንም ጋር ብታወራ፣ ስራ ላይ ምን ቢፈጠር ግድ የማይሰጣት ከሆነና አንተን ለማግኘት ምንም አይነት ጉጉት የማታሳይ ከሆነ እያለች ያለችው የህይወቴ አካል እንድትሆን ፍላጎት የለኝም ነው። የፍቅር ተቃራኒው ጥላቻ አይደለም፣ ፈጽሞ ግድ የለሽ መሆን absolute indifference ነው። ስለ አንተ ማሰብ ያቆመች ዕለት በአእምሮዋ ውስጥ በአንተ ላይ ምንም አይነት ፍላጎት እንዲሁም እንደ ፍቅረኛ የማየት እድል ሙሉ በሙሉ ዘግተዋለች ማለት ነው። በነገራችን ላይ አንተን የተመለከቱ ጉዳዮች በአንተ ግፊት ካልሆነ በስተቀር ምንም መናገር አትፈልግም ማለት አንተ የህይወቷ አካል እስካልሆንክ ድረስ ተነሳሽነት አይኖራትም ማለት ነው። ሴቶች በማይወዱት ነገር ላይ ዝምታን ይመርጣሉ። ዝምታ በሴቶች ቋንቋ አልፈልግም እንደማለት ነው። አራተኛ እቅድ ውስጥ አንተን አለማካተት። አንዲት ሴት አንተ ላይ ፍላጎት ካላት ስለ መጪው ህይወቷ፣ ስለሚቀጥለው ሳምንት ወይም ስለ ቀጣይ ዓመት እቅዷ ስታወራ እኛ የሚለውን ቃል ትጠቀማለች። የጋራ ቀጠሮዎችን ለማቀድ ትጓጓለች። ነገር ግን አሁን ላይ የምታወራው ስለ ራሷ ብቻ ከሆነ፣ አንተን ያገለለ እቅድ የምታወራ ከሆነ የወደፊት ህይወቷን ያለ አንተ እያሰላችው እንደሆነ ግልጽ ነው። ከአንተ ጋር ለሻይ ቡና ቀጠሮ ለመምጣት በሆነው ባልሆነው የምታሳብብ ከሆነ ልቧ ይህ ሰው አይሆነኝም ብሎ ወስኗልና ይቅርብህ፣ አትድከም። አምስተኛውና የመጨረሻው ገዳይ ምልክት የጥረቷ ሙሉ በሙሉ መጥፋት ነው። ግንኙነት ገና ሲጀመር የሁለት ሰው ፍላጎትና ጉልበት መኖር አለበት። አንዲት ሴት ፍላጎት ካላት ግንኙነቱ እንዲቀጥል የራሷን ጉልበትና ጥረት ታደርጋለች። ቀጠሮ ትይዛለች፣ በራሷ ተነሳሽነት ትደውላለች፣ አንተን ለማግኘት ሰበብ ትፈልጋለች። ነገር ግን አሁን ላይ ሁሉንም ነገር በአንተ ትከሻ ላይ ብቻ እየጣለችው ከሆነ፣ አንተ ካልደወልክ የማትደውል፣ አንተ ቀጠሮ ካልያዝ ለመገናኘት ጥረት የማታደርግና በአጠቃላይ ግንኙነቱን ለማስቀጠል ያላት ቁርጠኝነት ኢፈርት ዜሮ ከሆነ በተዘዋዋሪ እያለች ያለችው ይህ ግንኙነት ባይጀምርም ግድ የለኝም ነው። የጥረቷ መሞት የፍላጎቷ መሞት ማረጋገጫ ነው። በተጨማሪም የምትወዳት ሴት ለአንተ ፍላጎት እንደሌላት ማወቅ የምትችልባቸው ዋና ዋና ምልክቶች በንግግራችሁ፣ በባህሪዋና በድርጊቷ ላይ በግልጽ ይታያል። መቼም ቢሆን እሷ ቀድማ መልእክት አትልክልህም። ስትጽፍላትም የምትመልስልህ ከሰዓታት በኋላ ሲሆን ምላሾቿም በጣም አጫጭርና ቀዝቃዛ ናቸው። ከእርሷ ጋር ለመገናኘት ቀጠሮ ስትይዝ በተደጋጋሚ ምክንያት እየደረደረች የምታፈርስብህ ከሆነና በምትገናኙበት ጊዜም አይን ለአይን መተያየት የምታስወግድ ከሆነ ልቧ በአንተ ላይ እንዳልሆነ መረዳት ይቻላል። በአጠቃላይ ስታናግራት ስልኳ ላይ የምታተኩር፣ አካላዊ ርቀቷን የምትጠብቅና ስለ ራሷም ሆነ ስለአንተ ጥልቅ የሆኑ ጥያቄዎችን የማትጠይቅ ከሆነ ለአንተ ያላት ስሜት የጓደኝነት ብቻ ወይም ጨርሶ ፍላጎት እንደሌላት ያሳያል።
ስለዚህ እነዚህ ከላይ የዘረዘርኳቸውና ሌሎች ምልክቶች ካሳየች በቃ ቁርጥህን አውቀህ ሌላ አማራጭ ብትፈልግ ይሻላል። ቻው፣ መልካም ጊዜ ተመኘው።